ነይ ምንም እንዴ እንዴ ሳቂልኝ ሰርፕራይዝ ነይ ይኸው አይገጫት ሰላም ምንም አይነካም ሰላም እንዴት ነህ ያዝ ሰላም እንዴት ነሽ ሰላም በእውነት ትልቅ ሰው ዳጊ ትልቅ ሰው ነው በእውነት እንድም ሰው እንዳይቀር ግብሻ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይሄው እድሜ ለሷ አንቺ ምን ይሆንሽ ውይ እንዴ ኧረ ንገሩ አትበስማ ሰላም ውይ ንገሩ አይ ማለት ያስጨንቃል እኮ ስለክ ከባድ ነው ያለው ነገር ግን መጽናናት አለብሽ አይደስቲ ውይ ተረጋጊ ተይ ኧረ በስማ ውይ እንዴ ያስታቀንሽ ነው ታስከፍለው ነው አንቺ ለምን እንደምታለቅሽው አሹ ነገራት በእናትህ አሹ ጋር አንቺ ሁሌ ውይ እንዴ አንቺ እኮ እንድትደሰች እኮ ነው በጣም ጠንካራ ሴት እኮ ነሽ ይሄን ነገር ማድረግ የነበረበት በእርግጥ አድርጓል ግን ደግሞ ሞር እንዳንተ ከጎን ሆኖ እንደዚህ አይነት ነገሮችን ማድረግ የነበረበት ባኔ ነበረ ግን በዚህ ጊዜ ደግሞ እንደዚህ አይነት ተግባር ላይ ሆኖ ማሰቤ በቃ ከቆምንበት ቦታ ቆም ያንተን አስባለው ቁጭ ብለን ካወጋንበት ቁጭ ብዬ ተክዛለው ጨዋታና ሳቅና አስታውሼ እህላለው አስባለሁ ተክዛለው አንድም ሰው እንዳይቀር ግብሻ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይሄው እድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ ይሄው እድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ ሁሌም ህይወቴ ብርሃን ስለሆነች አይኔም ሰላም እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ እግዚአብሔር ይመስገን እኛ በጣም ደህና ነን በያላችሁበት ከሀገር ውጪም ከሀገር ውስጥም ያላችሁ ሁላችሁም ሰላም ነው እግዚአብሔር ይመስገን ደህና ነን ሰላም ነው እኔ እግዚአብሔር ይመስገን በጣም ደህና ነኝ ቤተሰብ እንግዲህ ራስን አስተዋውቅ በመጀመሪያ እኔ እንግዲህ ከእዮብ እባላለሁ ያው ታቁኛላችሁ ዛሬ እንግዲህ አዲስ ነገር ይዘን መተናል እሱ እንግዲህ ደግሞ ዳጊ ያስረዳችኋል እንግዲህ ያው እዮብን ብዙዎቻችሁ ታቁታላችሁ ያስባለሁ ያው ካላወቃችሁ ከውብዬ ጎን ነበረ ውብዬ ጋር ውብዬን ያገዛት ነበረ በዛ ጉዳይ ያው ታቁታላችሁ ያስባለሁ እንግዲህ ዛሬ እዮብ ጋር የመጣ ነው እንግዲህ ያው ያለውን ነገር ሁላችሁም ታውቃላችሁ እንግዲህ ማይሆን ነገር ናሂ ያደረገ ነው በጣም አስደብሮኛል እንግዲህ አይታችኋል ብዙዎቻችሁ ካላያችሁ ደግሞ የሰላም ቻናል ላይ እንግዲህ ያወራሁት ቪዲዮ አለና እሱን ገብታችሁ ማየት ትችላላችሁ በጣም ናሂም ከአንድ ሰው የማይጠበቅ ነገር ነበር ያደረገው እና ያው ስለሱ እናወራለን ግን በመጀመሪያ ዛሬ እናሳያችሁ እንግዲህ ፍየል ገዝተናል ፍየል ይላል ፍየል እንዴት ነው ምርጫው ግን የሱ ምርጫ ነበረች እቺ እንግዲህ እንዴት ነው ቤተሰቦች ያው ትንሽም ቢሆን እንግዲህ ያው ውብዬን ለማስደሰት ያክል ነው ሐሳቡ ነው ውብዬ እንድትደሰት ነውና እንዴት ነው አሪፍ ነው በጣም በእውነት ይኸውላችሁ እንግዲህ በጣም ደስ ይላል እሱ ስለ ፍየል ብዙ ያውቃሉ ታውቃለህ እኔ ብዙም አይደለም ያው ግን አሪፍ ነው ትላለህ እንዴት ነው ኮሜንት ላይ አሳውቁ አሪፍ ከሆነ እንግዲህ ቤተሰብ ያው ዛሬ እዮብ ጋር እንግዲህ ውብዬ ቤት ናት ያለችውና እንግዲህ ፍየል ገዝተን ውብዬ ልናስደስታት ነውና እንግዲህ ውብዬ በጣም ተከፍታለች እንግዲህ አይታችኋል ናሆም እናቴ ፊት እንግዲህ ውብዬን ምን ያያረገ እንደነበረ ብዙዎቻችሁ አይታችኋል በጣም ያስቀየመ ማይሆን ነገር እያለ ነበርና በጣም ታሳዝናለህ በጣም ታሳፍራለህ ካንተ የማይጠበቅ ነገር ነው አሁንም ደግሜ ነው የምነግርህ ካንተ አይጠበቅም እንደዚህ አይነት ነገር ባለጌና ውብዬን በዚህ መልኩ እንደዚህ ታደርጋታለህ ብዬ አልጠበቅኩም ናሂ ምክንያቱም ትልቅ ሰው ነህ ብዙ ሰው ካንተ ብዙ ነገር ይማራል ብሎ ያሰበ አንተ ግን በጣም ብልግና ነገር ያደረክ ነውና አሁንም ልንገርህ በጣም ባለጌ ነህ በጣም ታሳፍራለህ በጣም የምታስጠላ ሰው ነህ ምክንያቱም ወንድሜ ነህ አዎ ስለ ወንድሜ እንደዚህ አይነት ክፋት መጥፎ ነገር ማውራት አልፈልግም ግን ያው
ያደረገው ነገር ነው ቤተሰብ እንዳወራ ያስገደደኝ። እንግዲህ ያደረገው ነገር በጣም የሚደብን የሚያስጠላ ከናሂ የማይጠበቅ ስራ ነውና ያን ነገር በማድረጉ በጣም ነው ያዘንኩበት። ሁላችንም አዝነናል። ኢዮብ ስለ ናሂ ማውራት የምትፈልገው ነገር ካለ እስቲ? ያ በእውነት ናሂ እኔ ሳቀው እንደዚህ ያለ ሰው አልነበረም። ግን አሁን ላይ ቤተሰብ እንዳያችሁት በጣም ነገሮች ተደበላልቀዋል። ያለው ነገር እንዳያችሁት እንግዲህ ልጅቷም ቲጂ የምታደርገው ነገር በእውነት በጣም ነው የሚያስጠላው። እኔ ይሄ ነገር የጤና አይመስለኝም። የሆነ ነገር አለ ብዬ አስባለሁ። ግን ብቻ ነገሮችን እግዚአብሔር ያስተካክላል ብዬ አስባለሁ። ይሄ ምን እንደሆነ ታውቃለህ ኢዮብ? እኔ ናሂን እያገዝኩት ነበር። እንደዚህ ሳወራ ብዙ ጊዜ ናሂን እያገዝኩ ነው ማወራውና ግን ናሂ እንደዛ የሚያደርገው ነገር ከሱ የማይጠበቅ ነገር ባለጌ ነገር ነው። በጣም ባለጌና ከናሂ ይሄ የማይጠበቅ ነገር ነው። እንግዲህ እናቴ ፊት ፈትላ አጠገብ ሙቤ እናትም ነበረች። እንደዛ ውብዬን ተሳድቧት ድጋሚ ከቲጂ ጋር ተመልሷል እና በጣም እንደሚያሳፍር እንዲያውቅ ነውና በጣም ታሳፍራለህ። በጣም ባለጌና ካንተ አይጠበቅም። ከትልቅ ሰው የማይጠበቅ ነገር ነውና ያደረከው። እዚህም እዛም ምንድነው የሚያጫውተ በጣም ያስጠላል። በጣም የሚደብር ነገር ነውና ያው እንደፈለክ መቀጠል ትችላለህ። እኛ ከዚህም በኋላ ከውብዬ ጎን ነኝ። ውብዬ እንድትከፋ አልፈልግም። በአንተ ምክንያት እንድታለቅስ አልፈልግም። ሁሌ ማልቀስ የለባትም በአንተ ምክንያት። እስካሁን ድረስ አልቅሳለች፣ ተከፍታለች አይደለ? በጣም እና በአንተ ምክንያት ድጋሚ እንድትከፋ እንድታለቅስ አልፈልግም፣ አልፈቅድምና ከዚህም በኋላ ምታየን ውብዬ ፈገግ ስትል ነው ምታየው። ከዚህም በኋላ ይናፍቃል። ውብዬ ስታለቅስ ማየት ይናፍቃል። ታያታለህ። ቲጂ ጋር ቀጥል፣ ዘላቂ ከሆነ ቀጥል። እስቲ እናያለን። ውብዬን አንተ ከቲጂ ጋር ለመቀጠል አሰብክ፣ ይሁንልህ፣ ቀጥል። ያኔ ታያለህ። ደግሞ እያለቃቀስክ ቤት ስመጣ ማንንም ያኔ አይቀበልህም። እና ያው ቤተሰብ እንግዲህ ለዚህ አይደለም ለማውራት አይደለም የመጣሁት፣ ጀስት ውብዬ ለማዝናናት የመጣሁት። ግን የተሰማኝን ላውራችሁ ብዬ ነውና ያው እንግዲህ ዋና ጉዳዩ ጋር እንሂድ። እንግዲህ ውብዬን ቤት ናትና እንግዲህ ፍየል ገዝተን እንደምንመጣ ምንም ነገር አታውቅም። ደስተኛል ሌላ ቦታ እንደወጣን ምናምን ነው የምታውቀው። አትጠብቅም። በጣም ስለተከፋች እስካሁን ከክላሷ እየወጣችም አይደለም። በጣም አዝናለችና ያ ትንሽ በዚህ መልኩ ውብዬ ትደሰት ለምን ትከፋለች ብለን ነው እንግዲህ ፍየል የገዛሁት። ያው ቤተሰብ እንግዲህ ሁላችሁም ተከታተሉ። ውብዬ ቤት ናት ያለችውና እንግዲህ ቀጥታ ቤት ገብተን ውብዬ ምን አይነት ስሜት እንደሚሰማት ውብዬንም አስተያየት እንሰማለን። እንግዲህ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረጋችሁ እንዳትረሱ። ይሄን ቪዲዮ ናይ ካየ ማለት ነው ይመችሽ፣ ቀጥልበት። ገና ታያታለህ። እንደዚህ እየሳቀች ፈገግ እያለች አስደስታታለሁ። አንተ ግን ትቃጠላታለህ። ታያለህ። ሁሌም ፈገግ ስትል ነው ውብዬን የምታያት ከዚህም በኋላ እና ቤተሰብ እንግዲህ ቤት ገብተን አሁን ሰፈር ነው ያለነው። ቤት ገብተን እንግዲህ ውብዬ የምትለውን ነገር አንድ ላይ እንሰማለን። እኔና ኢዮብ አንድ ላይ ገብተን እናደርጋለን። ተከታተሉበት ቤተሰብ። እንወዳችኋለን። ሰላማችሁ ይብዛልን። ደስ በሚል ቪዲዮም በቀጣዩ ቪዲዮም እንመጣለን ወደ እናንተ። እስከዛ ድረስ ያው ተከታተሉ። ውብዬ ጋር ቤት ገብተን ያለውን ነገር አብራችሁ ተከታተሉ። እንሂድ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው። እሺ እና ቤተሰብ እንግዲህ ተመልሰን መተናል። እንግዲህ ቤት ደርሰናል እና ውብዬ ቤት ደርሰናል። እንግዲህ ያው ቤተሰብ ውብዬ ምን አይነት ስሜት እንደሚሰማት ገብታችሁ ሁላችሁም ታያላችሁና ያኔ ያው የተሰማችሁን ኮሜንት ላይ አሳውቁ። እንግዲህ ድጋሚ ማውራት አያስፈልግምና ያው ናሂ እንግዲህ ማይሆን ነገር አድርጓል። እንግዲህ ውብዬን አስከፍቷል። እንግዲህ ውብዬ ብቸኝነት ስሜት እንዲሰማት አልፈልግምና ያው አንተም አትፈልግም አይደል? እኔም አልፈልግም እና ያው ብቸኝነት ስሜት እንዳይሰማት ውብዬን ለማስደሰት ይሄ በጣም ትንሹ ነውና ከዚህ በላይ ይገባታል። ውብዬ ግን ያው በትንሹ እንጀምር ብለን ነውና ያው እንግዲህ ከዚህም በኋላ እንድትከፋ አልፈልግም። ከጎኗ ነኝ ከዚህም በኋላ እኔም አሹም ሁሉም ቤት ውስጥ ያሉት እንግዲህ ከውብዬ ጎን ናቸውና እንግዲህ ከዚህም በኋላ ውብዬን ለማስደሰት ምንችለውን የሚያስፈልገውን ሁሉ ነገር እናደርጋለን። እንግዲህ ያው ናሂን ስላጣች
ትጎዳለች፣ ታዝናለች የሚባል ነገር አይኖርም ከዚህም በኋላ። እንግዲህ እስካሁን ድረስ አዝናለች፣ ተከፍታለች፣ ብቸኝነት ስሜት ተሰምቷታል። ግን ከዚህም በኋላ ብቸኝነት ስሜት እንዲሰማት እኔ አልፈልግም፣ ሁላችንም አንፈልግም ብቸኝነት ስሜት እንዲሰማት። እስካሁን ድረስ አልቅሳለች፣ በናሂ ምክንያት ተከፍታለች፣ በጣም ታማለች፣ ብዙ ነገር ሆናለች እና ከዚህም በኋላ እንድታለቅስ እንድትከፋ አልፈልግም። ከጎኗ መሆን ነው የምፈልገው። ናሂ ያደረገው ነገር ወደዚህ በጣም ያስጠላ ነገር ነው። በእናቱ ፊት እንደዛ ማለቱ ውብዬን በጣም ነው ያስከፋት፣ እንድታዝን አስደርጓታል እና ውብዬ እንደዚህ ስታዝን ደግሞ እኔ ማየት አልፈልግም፣ እናንተም ቤተሰብ ማየት አትፈልጉም እና በጣም ስለከፋኝ እኔም እንግዲህ ውብዬን ሁሌ እንድታለቅስ እንድትከፋ ስለማልፈልግ ነው ይህን ነገር ማድረገው። ትንሽ ነው እንግዲህ ከዚህም በላይ እንግዲህ ወደ እናንተ ውብዬን እያስደሰትኩ እያዝናናዋት ወደ እናንተ እመጣለሁ በምችለው አቅም። እንግዲህ እስቲ አውራ እስቲ እንግዲህ ዳጊ አብዛኛ ነገሮችን ብሎታል እና ናሂ በዚህ ሰዓት እሱ ይሄን ነገር ቢያደርግ እኛ ደግሞ ይሄን ነገር አንደግፍ። ምክንያቱም እያደረገ ያለው ነገር ጥሩ ነገር አይደለም። ስለዚህ እኛ በዚህ ሰዓት ከውብዬ ጎን ነው መሆን ያለብን። ምክንያቱም እሱ እውነት ስለያዘች ነው። እሱ ደግሞ ይጠቅመኛል ብሎ ያሰበውን ነገር እያደረገ ነው። ይሄ ደግሞ ትክክል ነገር አይደለም። ናሂ ይሄ ነገር የምታደርገው ነገር ትክክል ስላልሆነ ይሄ ነገር ብታቆም እኛ በእውነት ደስ ይለናል። እኛ አብራችሁ ከሆኑ ደስ ይለናል። ግን በዚህ ሁኔታ ደግሞ አብራችሁ መሆናችሁ አንተ ይሄን ነገር ካላስተካከልክ፣ ምክንያቱም ከባድ ነው። እሷም እየተጎዳች ነው። ወይም መለየት ካለባቸው መለየት ነው፣ ወይም ደግሞ ነገሮችን አስተካክሎ መቀጠል ካለባችሁ መቀጠል ነው እንጂ በዚህ ሁኔታ ልቀጥሉ አትችሉም። ይሄን ቪዲዮ ካየው ነው ይሄ። ስለዚህ እኛም ደግሞ ይሄን ነገር እንግዲህ ይዘመተናል። ዳጊ በእውነት እኔ በጣም ደስ ብሎኛል። አንተ ወንድም ሆነክ ይሄን ነገር እንደዚህ ለኔ ስታማክረኝ እኔ በእውነት በጣም ነው ደስ ያለኝ። ቤተሰብ በእውነት ሌላ ሰው ቢሆን እኔም ቢሆን እንጃ ከወንድሜ ጎን ልሆን ነው የምችለው እና ዳጊ ግን በዚህ ሁኔታ እውነትን ይዞ ከውብዬ ጎን እሆናለሁ ስላለ እኔ በእውነት ደስ ብሎኛል። እና እንግዲህ አሁን እንግዲህ ይሄንንም ቤት ስንገባ ምንም ጉትዋት ማድረግ ስላለብን እንግዲህ ገዝተን ነውና እንግዲህ በደንብ ከዚህም በኋላ አንድ ላይ እንገናኛለን። እንግዲህ ከዚህም በኋላ በደንብ እዩት። እንግዲህ ከውብዬ ጎን ነው፣ እሱም ውብዬን ያገዛት። ውብዬ ይሄ ነገር ያስፈልገኛል ስትል ውብዬን ያገዛት የነበረ ልጅ ነውና ሁላችሁም እንዳትረሱት ነው። እና ቤተሰብ እንግዲህ ውብዬ ቤት ናት። ገብተን እስቲ ያለውን ነገር አብራችሁ ተከታተሉ። እንግዲህ ዛሬ ውብዬ እንድትደሰት የምችለውን ነገር ሞክራለሁ። እንግዲህ ተስፋ አድርጋለሁ። እስቲ አሁን ይሄ እንግዲህ አሁን እንደምታዩት እኔ ፍየል ያዘልን ከእኔ ያስፈልገዋል። አቆቆ ቤቶች አሹ ምንድነው? ሳሩን አሳየው። እንዴት ነው? አሹ ሊና የልጅ ትልቅ ማለት ነው እንዴ? ትንሹ እኮ ነው። እንዳይሄድ ውብዬስ እስቲ ጥራት አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይሄ ውድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይሄ ውድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ ሁሌም ሕይወቴ ብርሃን ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነች። እንግዲህ ቤተሰብ ቤት መጥተናል። እንግዲህ እስቲ ይሄ ነገር እንዴት ነው? እንግዲህ ቤት እንደዚህ ሆነን መጥተናል። እንግዲህ ውብዬ እስካሁን ድረስ እዚህ ይሄ እንዳመጣ አታውቅም።
ሰርፕራይዝ ነው የምትሆነው። እንግዲህ ምን አይነት ስሜት እንደሚሰማት በጣም እርግጠኛ ነኝ እንደምትደሰት። ደስታለች። አዎ በጣም እንደምትደሰት እርግጠኛ ነኝ። አታ ቤቱ ይሄማ እና ውብዬ ስትመጣ እንግዲህ ምን አይነት ነገር እንደምትል እናያለን። አሹ ትላለህ። ቆያችሁ እሺ። እና ይሄ ያው ትንሹ ነው ቤተሰብ እንግዲህ ያ እና ይሄ ወንድሜ ስለሆነ እንግዲህ ጥፋቱን አምኖ ስቲል አሁንም መጥፎ ነገር ነው ያደረገው። ተጥፍ ለመጥፎ ያ አይ ያደረገው ነገር በጣም የሚያስጠላ የሚደብር ከሱ የማይጠበቅ ነገር ነውና ያደረገው። ስለሱ እንዲህ ብዬ ማውራት አልፈልግም። ያው ስላወራው ድጋሚ ማውራት አያስፈልግም። በጣም ነው ያዘንኩበት። በጣም ነው እናቱ ፊት እንደዛ ያደርጋታል ብዬ አልጠበቅኩም። ድጋሚ ይመለሳል ብዬ አልጠበቅኩም። ግን ያን ነገር አድርጓል። እንግዲህ ምንም ነገር ማውራት አልፈልግም። በጣም ስለደበረኝ ነውና ያው አሹ ሰላም በላቸው። እሺ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ ዳጊ ያደረገው ነገር በጣም ደስ የሚል ነገር ነው። በጣም እናመሰግናለን ኢዮባ ቴንኪው። እንግዲህ ያው ውብዬ ያለች እየለበሰች ነው ነግሬያት እየመጣች ነው። ግን ፍየል ምናምን አላልኳትም። ሳሎን ላይ ሰው እየጠበቀች ነው ያልኳትና በጣም ደስ ይላል። አስበህ እንደዚህ ስላደረክ በጣም ደስ የሚል ነገር ነው። እንግዲህ ያው ወንድሜ ያደረገውን ነገር አይተሃል እና ብቻ ያው እንግዲህ ከዚህም በኋላ እሹ እንግዲህ እኔ አለው አንተም አለ ሰላምም አለች እሱም አለ አንድ ላይ ሆነን ውብዬ ማስደሰት ነው አለብን አይደል? ውብዬ እናስደስታለን። እንድታለቅስ አንፈልግም። እንግዲህ መልካም ሰው ናት፣ ደግ ናት፣ ጥሩ ሰው ናት እና በጣም እንድታለቅስ አንፈልግም፣ እንድትከፋ አንፈልግም እና ከዚህም በኋላ ያው በምንችለው አቅም ወደ እናንተ ውብዬን እያስደሰትን እያዝናናን የተከፋችዋን ውብዬን ወደ እናንተ እየሳቀች እንድትመጣ እስቲ እንሞክራለን። እንደዛ እስቲ እናንተ ማበረታቱን ቤተሰብ በዛ ላይ ሀሳብ አስተያየቶቻችሁን እንዲያርጉ ምናምን የምትሉትን ነገር ኮመንት ላይ አስቀምጡ። ያው እኛ ከእናንተ አንወጣም። እናንተ የኛ ቤተሰብ ናችሁ። እናንተ የኛ ዓለም ናችሁ። በቃ የኛ ህይወት እኛ በቃ ህይወታችን ለእናንተ ነው እና እንትን የምናደርገው በእናንተ በጣም ደስተኛ ነን። እናንተም በእኛ በጣም ደስተኛ እንደምትሆኑ ተስፋ እናደርጋለን። በጣም ነው ደግሞ የምንወዳችሁ የምናከብራችሁ እና ይሄ ሁሉ በቃ እናንተ ደስ እንዲላችሁ በዛ ላይ ደግሞ ሀሳብ አስተያየቶቻችሁን እያደረጋችሁ ቪዲዮ ላይክ እያደረጋችሁ ለሁሉም ሰው እንዲዳረስ አድርጉ። ውብዬ ነይ ምንድን ነው እንዴ? ምንም ነይ ምን ነው እንዴ? ምንድን ነው ኑ ግቡ ኑ ሰላም ነይ ምንም እንዴ እንዴ ሳቂልኝ ሰርፕራይዝ ነይ ይኸው አይገጫትም ሰላም ምንም አይነካም ሰላም ያዝ ሰላም እንዴት ነሽ ሰላም በእውነት ትልቅ ሰው ዳጊ ትልቅ ሰው በእውነት ለማን ነው? ምን ማለት ነው? ለአንቺ ነው እንዴ? ማርያም አንቺ ነው እንዴ? እኮ በጣም ትንሽ እኮ ነው ብዬ ከዚህ በላይ ለውብዬ ለመናገር በጣም ይገባታል። ለዚህ ነበር የቆየ ነው ብታይ በዋጋ እንዴት እንስማ። አሰቃዩ በቃ 180 ሺህ አይቼ ነው ደግሞ እሱ አይቶ መርጦ ይሄ ይሻላታል ተብሎ ነው የተመረጠው። እንዴት ነው ምርጫዬን ወደድሽ? ያስፈልግሻል። የዳጊን ስጦታ ተቀበልሽው እንዴ? በጣም ማሰባችንም ነው እንዴ? ሁሌም ፈገግ በይ ውብዬ፣ እንድትከፊ አንፈልግም። በጣም ነው የማመሰግነው። እንግዲህ የተሰማሽን ማውራት የምትፈልጊው ነገር አለ ውብዬ? አይ አንቺ ምን ይሆንሽ ነው ውብዬ? እንዴ ነገሩ አትተስማ አንቺ ለምን እንደምታለቅሺው አሹ ነገራት በእናትሽ አንቺ ሁሌ አንቺ እኮ እንድትደሰች እኮ ነው። በጣም ጠንካራ ሴት እኮ ነሽ።
እንድታለቅሽ አይደለም ሁሉም ነገር ደግሞ እንደሚስተካከል እናምናለን። እኛም ከጎንሽ ነን። እኔ ለዚህ ነው ብዬ እንዴ እኔ የተከፋው ነው በጣም ያዘንኩብሽ። እሱ እኮ ደስ እንዲልሽ ነው እንደዚህ ያደረገው። አንቺ እንደዚህ መሆን የለብሽም እንዴ። ደግሞ እውነት ነው ቁጭ በይ ቆይ እንትና እኔ ቁጭ በይ ቁጭ በይ ሰላም እንዴ። ለምን ነው የምታለቅሽው አንቺ? ልትደሰቺ ነው እኔ እንድታለቅሽ አይደለም። ኦኬ እንዴ ተረጋጊ በቃ ውቤ ነዋሽ ናሽ ሰሩትና ወይ ነው ውቤ ውብዬ ኧረ በስመ አብ አንቺም ንገራት በእናትሽ። ለዚህ ነው እንዴ ውብዬ እኛ እኮ በጣም ትንሽ እኮ ነው ውብዬ። ኧረ ምን ሆነሽ ነው እንዴ? ምን ሆነሽ ነው እንደዚህ እንድትሆኚ ነው? እሺ በቃ አይዞሽ ምትልቅሽ እኔ ውብዬ ይሄንን የምናደርገው ይሄን ነገር ማድረግልሽ እንደዚህ እንድትሆኚ አይደለም፣ እንድትስቂ ፈገግ እንድትይ ነው የኛ ሀሳብ። ምንም እንድታለቅሽ አልፈልግም ውብዬ። እኔ ከጎንሽ ነኝ። አሹም አለ፣ ሰላምም አለች፣ ሁላችንም አለን አይደለ ውብዬ? ከጎንሽ አለን። እንድታለቅሽ እንድትከፊ አንፈልግም። ሁላችንም ማያልፍ ነገር የለም፣ ሁሉም ነገር ያልፋል። አትጨናነቂ። የተሰማሽ በስነ በቃ እንዳታለቅሽ ፈገግ ብለሽ ህይወት ይቀጥላል ውብዬ። ተረጋጊ ውብዬ። በስመ አብ እሱ እኮ ደስ ሰላም እንዲልሽ ብሎ እኮ ነው እንደዚህ ያደረገው። እኔ ውብዬ የምር የደበረኝ ውብዬ። እንዴ አንቺ ምን እየሆንሽ ነው? ለምን እንደው የምታለቅሽው? ኧረ ውብዬ አታልቅሽ በእናትሽ በርታ በይ እንጂ። እንዴ ምን እየሆንሽ ነው ውብዬ? ለምን እንደው የምታለቅሽው? ማያልፍ ነገር አለ ውብዬ። ስሚ ጠንካራ እኮ ነሽ ውብዬ። እሺ በቃ ይቅርታ። እንዴ አይ ብዙም አትጨናነቂ። በቃ አሁን እንትን የተሰማሽ ነገር አትጨናነቂ ውብዬ። እኔ እንደዚህ እንዴ ምን እየሆንሽ? በስመ አብ በእግዚአብሔር እውነት በቃ እኛ ሁላችን ከጎንሽ ነን። በቃ ባባ ያለውን ኧረ ተይ ውብዬ ታታልቅሽ። እኔ ደበረኝ ውብዬ። በቃ ውብዬ በቃ አታልቅሽ። ለምንድን ነው እስከዛሬ ያለቀሽው ነገር? ይበቃሻል። አሁን ጠንክሪ። ጠንካራ ሰው እኮ ነሽ ውብዬ። ስንት ነገር አሳልፈሽ የለ እንዴ? እሺ ችግር ስለዚህ ሄዱ ይካልፈው። ነገ ሌላ ቀን ነው፣ የተሻለ ነገር ይመጣል። እሺ በቃ እሱ እኮ ደስ እንዲልሽ ብሎ ነው እንደዚህ ያደረገው። ተጨናንቆሽ ኧረ ውብዬም ባትጨናነቂ አታልቅሽ። ያው የተፈጠረው ነገር ቢከብድም በቃ ያ ደግሞ ሁላችን አዝነናል እኮ ሁላችን ልብ ነው የሰጠው። ግን አለ አይደል በቃ ጠንካራ እንድትሆኝ እኛ እንፈልጋለን። እሺ ውብዬ ደበረኝ፣ የምር ደበረኝ። እሺ ይቅርታ ይሁን ምናምን ዘና በይ ውብዬ በማርያም። እንዴ እስከ መቼ ነው ሁሌ እንዲያለቅሽ? እሺ እኔ እንደዚህ እንድታለቅሽ አይደለም። ሁላችንም እኮ ውብዬ ከአንቺ ጎን እኮ ያለ ነው እኮ እንድትከፊ አይደለም፣ ከጎንሽ ለመሆን ነው። ግን አንቺ ሁሌ እንደዚህ እየሆንሽ እንዴት ለእኛ እንኳን ብርታት ትሰጫለሽ? እኔ ወንድሙ ነኝ። እነዚህ የምነግርሽ በጣም ስለደበረኝ ነው። ወንድሜ ቢሆንም ያደረገው ነገር ስለደበረኝ ነው። ስለሱ ማውራት አልፈልግም። ስለ አንቺ አጠገብ ማውራት አልፈልግም ስለሱ። እሺ በጣም ይቅርታ። በቃ አትደበር። በጣም የማመሰግነው ደስ ብሎኛል በጣም እግዚአብሔር ይስጥ። ያው ይሄን ነገር ማድረግ የነበረበት በእርግጥ አድርጓል፣ ግን ደግሞ ሞር እንዳንተ ከጎን ሆኖ እንደዚህ አይነት ነገሮችን ማድረግ የነበረበት ባኔ ነበረ። ግን በዚህ ጊዜ ደግሞ እንደዚህ አይነት ተግባር ላይ ሆኖ ማሰቤ በቃ ያበሳጫል በጣም። ለዛ ነው የከፋኝ እንጂ ሌላ ነገር ኖሮ አይደለም። አሁን ዘና ብለሽ ማለት የምትፈልጊው ነገር አሁን ዘና በይ። አሁን ዘና በይ በቃ እርሺ። እሺ እሱ ባይረሳሽ እኮ እንደዚህ አያደርግም። ከሱ አይጠበቅም እንደዚህ አይነት ነገር። ከናሂም አይጠበቅ ነገር ነው ያደረገው። ግን አንቺ እንደዚህ እያለቀሽ ምን ጥቅም አለው ብዬ ማልቀስ አይደላሽ እንዴ? በጣም እኮ ብዙ ጊዜ እነግርሻለሁ እኮ በቃ ተይው እንዴ። በቃ እንደዚህ ጨክኖ እሱ እየተናገረ አንቺ እንደዚህ ማልቀስ እኮ የለብሽም። እውነት በቃ እርሺ፣ ሁሉንም ነገር ተይው ነው እኮ እሱ ግን ደግሞ በቃ ቁጥር እንደዚህ ማልቀስ የለብሽም።
በቃ ይሄ ተግባሩ በጣም የሚያበሳጨኝ እውነት ማሰብ ራሱ በቻልኩ በቃ በጣም ነው የሚያበሳጭ። በቃ አሁን እርሽና አሁን ዘና በይው ብዬ ዛሬ አንቺ ቀን ነው ብዬ አይደለ? ዛሬ ዘና ብለን እየተደሰትን እየሳቅን አንድ ላይ እንጫወት ብዬ በቃ ምን ብሎ አንቺን ሊያስደስት እንትን እያለ አንቺ ደግሞ ማልቀስ የለብሽም። ይሄ ቤቱ የጭርን እያለ እኮ ነው በቃ እንደዚህ እንዲሆን ደግሞ አንፈልግም እኛ። ጥቂት ቀን ነው አንቺም ወጥተሽ ራስሽን እንትን ትያለሽ። እንደዚህ አሁን ቤት ውስጥ ቁጭ ብለሽ አትቀሪም፣ ትወጫለሽ እኮ ወጥተሽ የአንቺንም እውነት በጋር ታሳያለሽ። እንደዚህ በቃ ውስጥ ቁጭ ብለሽ ማልቀስ የለብሽም። እውነት እስከ መቼ ነው በቃ እንደዚህ እንትን የምትይው? በቃ አንቺም ውሳኔሽን ምን ያህል ጠንካራ መሆንሽን ማሳየት መቻል አለብሽ። ይሄ አሁን ስታለቅሽ ምናምን ሲያይ ለሱ የልብ ነው የሚሰማው። ገባሽ አይደለ? በቃ እንደዚህ እንዲሰማው ማድረግ የለብሽ። ከዚህ በኋላ አንቺ ደግሞ በጣም ከሱ 7 እጥፍ ጠንካራ ነሽ። ይሄን ደግሞ እንዲያይ ማድረግ አለብሽ። እስካሁንም ውሳኔሽ ልክ ነው። እኛ እንዲያውም ተሳስተናል። በቃ እንዲያርጊ ብለን ያስጨነቅንሽ ተሳስተናል። ከዚህ በኋላ ግን በቃ እንደዚህ እንድትሆኛ እኛም አናስጨንቅሽ። አንቺ የሚያስደስት ነገር እንጂ የሚያስጨንቅ ነገር ማንም እንትን አይልም ከዚህ በኋላ የምን በጣም እኛ ራሱ በጣም ይቅርታ እውነት በጣም እያስጨነቅላት ነበር። ታረቁ ሰላም ፍጠር እያልን ግን ለካ አንቺ ታውቆሽ ነበር ውስጥሽና ልክ ነበርሽ። እኔ ምን እንደሚቆጨኝ ታውቂያለሽ? በተፈጠረው ነገር እንደውም ብዙ ናሂን የወገንኩኝ ነው በብዙ ነገር። ጥፋተኛ ነው ናሂ ጥፋት አጥፍቷል። ግን ናሂን እንደዚህ ሞር በቃ እንዲወቅሱት አልፈልግም። ጥፋተኛ አይደለም እያልኩ ነበር። ናሂን እየወገንኩ ነበር። ምንም መዋሸው ነገር የለም። ግን እኔ እንደዚህ ያደርጋል ድጋሚ እንደዚህ አይነት ጥፋት ያጠፋል ብዬ አልጠበቅኩም። በራሴ ነው ያፈርኩት ብዬ እስካሁን ድረስ እንደዚህ ስላደረግኩብሽ ናሂንም እንትን ከናሂ ጎንም ስለሆንኩ በጣም ማዝነው። በጣም ይከብዳል። አንተም እኮ ልክ ነህ፣ በራስህ እኮ ልክ ነህ። ነገሮች መስመራቸውን ስተው ነው እንጂ በራስህ ልክ ነበርክ እና በቃ እርሱ ታውት የሱን ነገር እግዚአብሔር ያስተካክለው። አንተ ግን በጣም ማመሰግነው። ግሬለው በቃ ዛሬ የደስታ ቀን ነው። እንግዲህ እንደዚህ እንድትሆኝ አንፈልግም። ሁላችንም ከጎንሽ ነን። ምንም በምንም ሁኔታ ከጎንሽ ነን። ከዚህም በኋላ ደግሞ ስለሱ ያው አናወራም አይደለ? እዚህ ቤት ስለሱ አናወራም። ከፈለገ ቲጂ ጋር የፈለገው ነገር ይሁን ያድርግ። ከዚህም በኋላ በህይወትሽ አያገባሽ አይም እዚህ ቤት ድርሽ እንዳይል አሁን ሐሳቤ እንዲመጣም አልፈልግም። እዚህ ቤት ካንቺ ጋርም እንዲነካካም አልፈልግም፣ እንዲያወራም አልፈልግም። ጥፋተኛ ነው፣ በጣም ጥፋተኛ ነው። ድጋሚ ጥፋት ነው የሰራውና እነዚህ እንድትሆኛ አንፈልግም። ዘናበይ አሹ የምትለው ነገር አለ ውብዬ። በቃ ከዚህ በኋላ ልክ ነው እሱ አንስቷል። ከዚህ በኋላ በቃ ስሙንም እያነሳን አንቺን አናስጨንቅም። እንግዲህ አሁን ዳጊ ያመጣውን ሙኩት አደን በቃ እናንተ ተጫወቱ። በወንድ ወግ ዘና በይ። እስቲ ሳቂ ውብዬ፣ እስቲ ፈገግ በይ እንዴ! ፈገግታሽን አሳይና እንዴ! እንግዲህ ቤተሰብ ሄደን አርደን ፍየሉን እናመጣለን። ተከታተሉ። ላይክ፣ ሼር፣ ሳብስክራይብ ማድረጋችሁ እንዳትረሱ። ውብዬ ዘና ፈገግ በይ። ስንመጣ ውብዬ እንደዚህ እንዳንጠብቅሽ ፏ ብለሽ እየሳቅሽ ፈገግ ብለሽ ነው መቀበል ያለብሽ። እሺ እና ቤተሰብ እስቲ ተከታተሉ። ከትንሽ ደቂቃ በኋላ ተመልሰን እንመጣለን። እንወዳችኋለን። እንሂድ። ውብዬ መጣን። ፈገግ እያልሽ ውብዬ መጣን። ውጭ ነው አለው ፍየሉ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ። እሺ እና ውድ ቤተሰቦቻችን ከትንሽ ደቂቃ በኋላ ተመልሰን መተናል። እንግዲህ እንደምታዩት እንዴት ነው የሚያምረው! በስመ አብ እኔ ስጋ አልወድም፣ ግን ያው እኔ ስጋ አልወድም። ቤተሰብ እንግዲህ አሹ እንዴት አየው ስጋውን? እስቲ ስጋው በጣም ቆንጆ ስጋ ነው። ምርጥ ምኩት ነው፣ የፍየል ምኩት ነው እና
ውድ ቤተሰቦቻችን ዳጊን መርቁት። እግዚአብሔር ይስጥ፣ አሜን፣ ይጨምርልህ። አሜን። እንግዲህ እንዳሰብከው ደግሞ ከዚህ የተሻለ ነገር ያስብልህ። አሜን። እንወዳለን፣ እናከብራለን። እንግዲህ ለውብዬ እንዳሰብከው ደግሞ ፈጣሪ ላንተ ያስብልህ። ውብዬ ያው ትንሽ ደከም ብሏት ተኝታለች። ኖራሷን ብትመርቅ ደስ ይል ነበረ ግን ያው ትንሽ እኛ ቆይተን ነው እንግዲህ ውጪ ነበር ትንሽ ቆይተን ነበር የመጣ ነው። እሷ ትንሽ አረፍ ብላለችና እንግዲህ እኛ አዘጋጅተን ሰላምም አለችና አዘጋጅታ ምናምን ለውብዬ ታቀርባለች። እስቲ ስጋውን እንዴት አየው? ጎረምሳው ስጋውን እንደምታዩት ነው ትላለህ። በእውነት በጣም ደስ ይላል። እኔ እንኳን ትንሽ አልበላም እና ለዛ ነው ግን በእውነት ስናርደው ምናምን አይተሃል። በጣም ምርጥ በጣም ደስ ይላል። እንደምታዩት ፍየል በእውነት ዳጊ በጣም የሚገርም ሰው ነው። በእውነት ይሄን አስቦ ይሄን ስላደረገ በእውነት ከሱ አይጠበቅም። በጣም ደስ ብሎኛል እኔ እና እንግዲህ አሁን ከዚህ በኋላ ደግሞ የማስራ ነው የሰላም ስራ ነው። ሰላም እንግዲህ ከተፍተፍ አድርጋ ምናምን ቆረጥ ምናምን እናደርገዋለን። ክትፎንም ቅቅሉንም በቃ እንግዲህ እና ቤተሰብ እንግዲህ ያው ውብዬ ትንሽ ልተኛ ብላ ነውና እንግዲህ ብትመጣ ሰላምም እዚህ ጋር ብትመጣ ደስ ይለን ነበረ። እንግዲህ ሰላምም እዛ ኩሽና ሆና ነው እንግዲህ ዛሬ ፏኖ የምንለው እንግዲህ ውብዬንም እያዝናናን ፈታ እያደረግን እንድትስቅ ነው አይደል ሐሳባችን። እንግዲህ ያው ቪዲዮ ላይ አትገባም እንጂ ብትገባ ደስ ይለን ነበር እየሳቀች ምናምን። እና እንግዲህ ቤተሰብ ተከታተሉ ያለውን ነገር ይሄን ይመስላል። በቃ በዚህ እንጨርስ አይደለ? እና ቤተሰብ በቀጣይ ቪዲዮ ባበደ ባዝናኝ በሚያስደስት በሚያስቅ ቪዲዮ ተመልሰን እኔ ወይም አሹ ወይም ማን ኢዮብ ተመልሶ እስከሚመጣ ፈጣሪ ሀገራችንን ሰላም ያርግልን። እንወዳችኋለን። ሰብስክራይብ ያደርጋችሁ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ